ወገናት እንዴት ናችሁ? ቡሱ ነኝ። ዛሬም በሌላ አዝናኝ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ይህ እንደ ተመልካች ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በየጊዜው አዝናኝ ሪአክሽን ቪዲዮችን በማየት አንድ ላይ መዝናናት እንችላለን። ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ወደ ዛሬ ቪዲዮ ነገር ግን ከዛ በፊት ቪዲዮን ላይክ እያረጋችሁ ከተመቻችሁ ቪዲዮን ላይክ አድርጉ። ካዝናናችሁም ደግሞ ኮሜንት ላይ ደስ ያላችሁን ነገር ጻፉ። እንቀጥል። እንዴ ሰይጣን ቆይ ሰይጣን ወዴት ነው? ፖለቲከኞች ስብሰባ አላቸው ልሳተፍ። ለምን ልማር? ምን ጠንኮል ነው? ለስቅ የሞከርኩ ነበር ግን ዝም ብንል ይሻላል አይመስላችሁ? እኔ ዝም ልበል፣ እናንተ ደስ ያላችሁን ነገር ማለት ትችላላችሁ። እኔ ግን ዝም ተመርጫለሁ። ካለ ብላ መች እንደምትሞት አይታወቅምና ደስ ያለን ብላ ደስ ያለን አልክ። ብቻ ኃጢአት እንዳይሆን ብቻ ኃጢአት ላይ አትግባ። ይሄ ማለት መሰላችሁ ልክ የመጀመሪያ ደሞዝ እንደተቀበልን የምናደርገው ነገር ልክ የመጀመሪያ ደሞዝ ስንቀበል ያለው ስሜት ይሄን ይመስላል። እኔ እስከዛሬ በርግጥ ደሞዝም ገንዘብም ኖሮኛ አያውቅም። ይሄን ሁሉ እኮ መቀበጣጠር አስፈላጊ አልነበረም። ግን እሺ እንቀጥል ብቻ። እናንተ ግን አሳር ምንድን ነው ማለት? አሁን ለምሳሌ ብዙ ጊዜ ሰው የሆነ ነገር ሲለፋ ምናምን ነገር አሳሪን በልቼ ይላል አይደለ? ምንድን ነው አሳር? መጥፎ ምግብ ነው? ምንድን ነው አሳር? ግን የምር እንደ ጥያቄ ቀልዱ እንተውና ማለት ነው። አሳር ምንድን ነው? አሳሬን በላው እንላለን ብዙ ጊዜ ፍዳችንን ስንበላ ማለት ነው። ፍዳ እሺ፣ ፍዳ ምንድን ነው? ፍዳ የሚበላ ነገር ነው? ይሄም አንድ ጥያቄ። እስቲ መታውቁ ሰዎች ኮሜንት ላይ መልሱ። ምን እያደረጉ ነው? በተመስጦ ውስጥ ሆነው ነው። ማን ነው እሺ እንዲህ ድራማ እንዲሰሩብን የሚያደርገው? አለ ሰውየው። እኔ እንጃ። እኔ ግን እንደዚህ የሚሰካከሱ ሰዎች እውነት ለመናገር ምንም ነው የማይመቸው። አመንኖታል ኮንን ጭራት ሰብሮታል ቅስምን ጨካኝናት እንዳልላ ግቤቶ ገባ እናትሽን ከሰማይ ማሰማተው አረ እንደ ታሪክ ጥላሁን ገሰሰ ነው። እኔ የዚህን ኮመንት ማንበብ አለብን። የዚህን ኮመንት እናነባለን። አንደኛው ኮመንት ነፍሱ ሲወጣ ነው እንዴ ሳልከው። ሁለተኛው ኮሜንት ጥልዬ ዛሬ ነው የሞተው። እውነት ነው። ይሄ ያስብላል። ቀስ ብለህ ያዞርከው እየቀጨኸው ነው። ድብቅ ችሎታ አለ፣ ደብቀው። እስካሁን ካነበብኳቸው ይሄን ያሳቀኝ። እሺ መቃብሩን ከፍተህ ነው እንዴ ሳልከው። ግን አውቆ ያበላሸውም ነገር ነው የሚመስለው። ይመስላል እኮ ግን አጣመመው ነው አይደል? ትክክለኛ አስተያየት ለመስጠት ይመስለዋል እኮ ግን አጣሞታል። ስለዚህ አውቆ ነው ያደረገው በሚለው እንወሰድ። አይመስላችሁም? እኔ እንደዛ ነው የመሰለኝ። አንተ 100 ሺህ ብር ጣልኩ ብለህ እንደዚህ ሀዘን ውስጥ ትገባለህ ባንዴ? ምን ሆነ ነው? አራረጋገው ገንዘብ እኮ ወረቀት ነው። እኛ ስለምናካብደው ነው እንደዚህ ላይ ስለምንሰቅለው ነው እንጂ ወረቀት ነው ገንዘብ ማለት እኮ። ያንንም ሰርተን ያመጣው አሁንም ሰርተህ ታመጣዋለህ። ለእንትን እንደዚህ ማካበድ ምንድን ነው? ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄን አይምሮስ ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄን ደግሞ ምሳሌ ልስጥ ማለት ነው። በ10 ብር ምሳሌ በ10 ብር በስ ወይኔ እንዴ እየተቃልኩ አስፈሪ የደረሰበት እኮ ነው የሚያውቀው። ምን ነበር የሚባለው? ምክርና ቡጢ ለሰጪው ቀላል ነው አይደል የሚባለው? እንግዲህ ሲደርስበት ነው የሚያውቀው። ማንም ሲደርስበት ነው የሚያውቀው። ሴቶች ራሳችሁ ቀድማችሁ ሀያላችሁትን ወንድ የመጀንጀን ኃላፊነት 100% የናንተ ነው፣ የልጁ አይደለም። በሚገባ እናንተ ሃይ ብላችሁ መጀንጀን ነው የምትፈልጉት። ላይክ ቴክስታችሁን ላሳያችሁ እንዴት እንደሆነ ማለት ነው። ሃይ ደህና ነህ? አለው እንዴት ነሽ?
ደህና አለቀ። ምን ላድርገው አሁን? ይሄን ደህና ያስብል ይሄ ነገር ያላጋጠመው ወንድ ያለ አይመስለኝም። ይሄን ያህል እኮ የምናስፈራ ፍጡር አይደለም። በቃ ማውራት ከፈለጋችሁ አውሩ፣ እምቢ አላልንም። ወዲህ እኛን የሚከብድ አይነት ሲቹዌሽን ውስጥ አታስገቡ አይመስላችሁ? እንግዲህ ቅሬታ እያደመጣችሁ በጣም ቅሬታ አለ እዚህ አካባቢ ወንዶች ሰፈር ቅሬታ አለ። በዚህ በኩል ሀይ ካላችሁ ጨርሱ፣ በቃ አውሩ። ቤተሰብ እንዴት ነው የፈለጋችሁትን ጠይቁ፣ እመልስላችኋለሁ። ይሄን ቅንጣቢ መላ የሚለው ይጥፋ። ለዚህ ነው እንደዚህ አደባባይ ላይ እሚል የድረሱልኝ ጥሪ እያሰማ ያለው። እኔ ማለት ነው ድሮ ረጅም ሰው ሞኝ ነው ምናምን ሲሉ በጣም እናደር ነበር። ምክንያቱም ትንሽ ዘለግላለሁ። እኔ ምንም አይደለም፣ ለክፉ አልሰጥም። አሁን ግን እንደነዚህ አይነት ነገሮችን ባየው ቁጥር ሊሆን ነው እንዴ? ነገር እውነት ነው እንዴ? ወደ ማለት ደርሻለሁ። አሁን እኔ ረጅም ስለሆንኩ ምንም ማለት አልችልም። ግን ረጅም ሰዎች ጅል ነን እንዴ? ማን ነው ሞኝ ነው? ጅል ከሆነ አው ጅል ነን። ግን ይሄው እዚህ እየተጃጃልኩ አይደል? ግን ሞኝ ነን። እስቲ መልሳችሁን ኮሜንት ላይ ማሪ። በቃ ኳስ አለ 5 ሰዓት ላይ ሊወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጠራዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማሪ ለምን ትጥለዋለህ? ማሪ በቃ ሂጂ። እኔ ራሴ ችግር ሳታመጪ በሰላም ብትሄጂ ነው የሚሻለሽ ነው ነገር። ምንድነው ከሰማ ማሪ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማሪ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳዳዋል። ሂጂ በቃ ልጆቹ ቀዝነዋል፣ ጥርግርግር አድርጊ። እሺ ቅዘናቸው በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያምሃል በለው። በቃ ሂጂ አንቺ። ያምሃል በለው በይ አንቺ። ያምሃል በለው። ለማን የተሰራ መልእክት ነው? ይህን ላወቀ ሰው ምንም አላረገም፣ ግን ለማን የተሰራ መልእክት ነው? የዘመኑ ሴቶች፣ የኛ ዘመን ሴቶች ኳስ ጨዋታ በደንብ ነው እናያለን የምትሉት ለዛ ነው። ብቻ መልእክቱ ለማን እንደሆነ አስቀምጡ። ስለ እግዚአብሔር አባባ እንኩ አይ ዶክተር ካንተም አልቀበልም። ችግር የለውም አባባ ይውሰዱ። ዶክተር አንተ ከየት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ አልቀበልም አልኩ እኮ ዶክተር። 7 ዓመት ተምረህ ከሽንትና ከደም ጋር እየዋልክ 12000 ብር እየተከፈለ በወር ካንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም፣ እንደውም እኔ ነኝ ለአንተ መስጠት የሚገባኝ። ዛሬ የሰራዋት ነች 75 ብር ነች። 25 ብር ላካፍልህ። እንካ 25 ብር ነው ይጠቅምሃል። አይሆንም አባባ ውሰድ። አይ አልቀበልም። አትደርደር ዶክተር ውሰድ። እሱን አልቀበልም። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ብሩን እላለሁ። እግዚአብሔር ይስጥልኝ። በእርግጥ እኮ የሚያስቅ ነገር እኮ ሆኖ አይደለም፣ ግን ነገሩን ሰሞኑን ያለውን ነገር እንግዲህ ኢትዮጵያ ውስጥ ታውቃላችሁ። በዶክተሮች እንደውም ዶክተሮች ብቻ ሳይሆን በመላው የጤና ባለሙያዎች ዙሪያ እየተፈጠረ ያለውን ነገር ታውቃላችሁና ያው እሱን በሳቅ በጨዋታ መልክ የተላለፈ መልእክት ነው። ብቻ ይከብዳል። አሁን ላይ ያለው ነገር እውነት ለመናገር ይከብዳል። ለማንኛውም ዶክተር እህት ወንድሞች፣ ዶክተር ብቻ ሳይሆን የትኛውም የጤና ዘርፍ ላይ የተሰማራችሁ ወገናት፣ ለማንኛውም ጌታ ከእናንተ ጋር ይሁን ማለት ፈልጋለሁ። እየቀለድኩ አይደለም። ምንም እኔ ማድረግ የምችለው ነገር ስለሌለ ነው። ድምጽ እንዳለው ቻናሉ ገና ነው። ማንም የሚሰማኝ ስለሌለ ድምጽ መሆን አልችልም። ፈጣሪ ሆናችሁ ይሄን ነው ማለት የምችለው። በቀጣይ ቪዲዮ እንገናኛለን። ቪዲዮ ከተመቻችሁ ላይክ አድርጉ እና ደግሞ ሰብስክራይብ ሳታደርጉ ቪዲዮን አትዩ። ሰብስክራይብ ማታደርጉ ከሆነ ቪዲዮን አትዩ። በቀጣይ ቪዲዮ እንገናኛለን። ይቻማችሁ።